ጤና ይስጥልኝ ከሀገር ውስጥና ከሀገር ውጭ ያላችሁት በሙሉ እንኳን ደህና ቆያችሁልኝ ያልኩኝ። ዛሬ ቲዩት ተከታታይ ድራማ በሚገርም ሁኔታ ያጠናቀረውን ሀሳቤን ለመግለጽ እወዳለሁኝ። እናም ውድ ቤተሰቦቼ ይህን ቻናል ሳብስክራይብ፣ ላይክ፣ ሼር በማድረግ እስካሁን ድረስ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑልኝ በአክብሮት የጋበዝኩኝ። ስለ ዛሬ ቲዩት ድራማ ክፍል 65 ላይ ያለውን ሀሳብ አስተያየቴን የማጋራችሁ ይሆናል። እናንተም ደግሞ የተሰማችሁትን ነገር ለቀጣይ ደግሞ ምን እንደሚፈጠር ሀሳባችሁን እስኪ ኮመንት ሴክሽን ላይ እየጻፋችሁ እስቲ አንድ ላይ ድራማውን በሚገርም ስሜት ደስ በሚል ስሜት የምንከታተል ይሆናል። እኛም እየተከታተልን ነው፣ እናንተም በደስታ እየተከታተላችሁ ነው። በጣም ደስ ይላል። በጣም ድራማው በሚገርም ሁኔታ እየሄደ ነው ያለው። እናም እኔ በጣም የገረመኝ ቲና የምትባል ልጅ ነች። ቲና የምትባል ልጅ እባካችሁ እሷን እንዳትመስሉት፣ ከእሷ ምንም እንዳትማሩት። ክፉነት መማር ክፉ ለመሆን ከፈለጋችሁ ቲና መሆን ብቻ በቂ ነው። እኔ ደጋግሜ ነው ይሄን ሀሳብ ያነሳሁላችሁ። ቀር እንዳይላችሁ ቤተሰቦቼ። በቃ ክፉ የሚሰራ እንዳይበረታታ በቃ ስለሚፈልግ ነው በቃ። እና ይህ ድራማ በጣም ደስ የሚል ድራማ ሆኖ ሳለ አንዳንድ ደግሞ መጥፎ ሰዎች አሉ። በቃ ድራማው ደስ ይላል ግን በጣም እንዲቆጨን የሚያደርጉ ሰዎች አሉ። አሁን በእነሱ ቦታ እኛ ብንሆን አናታቸውን ነው የምንፈልጣቸው ምናምን የሚያሳኝ ተግባር የሚሰሩ ሰዎች ማለት ነው። እና ያም ቢሆን ግን በብልሃት እንደ ካሌብ አባት ብልሃት መማር በጣም እኔ አፍርሼት ነው የማደርገው። በቃ ደግሞ ችኩልነትን ከካሌብ መማር፣ መጥፎ ነገር ደግሞ ከተመስገን፣ ቲዩት ደግሞ በጣም ደግ አስተዋይ፣ በቃ እንደሷ መሆን ያለ ልጅ መሆን መታደል ነው። በቃ እንደሷ አይነት ልጅ በቃ ልብ አንጀት ነው የምትበላው፣ በቃ አንጀት ማለት ነው። እና በዛሬው ድራማ በጣም የተሰማኝ ደረጃ የቱ ጋር ነው? ካሌብ የቲዩትን ሴራ ደጋግሞ በተደጋጋሚ ማዳመጡ ምንን ቅር ብሎኛል። በጣም እውነት ከልቤ ላውራ ካልኩኝ በጣም ቅር ብሎኛል። በእውነቱ ነገር እንደዚህ ማድረግ የለበትም። በቃ ማለት ከግለሰቡ መስማት ነው ማለት የተፈጠረው ነገር ከድርጊት አድራጊ መስማት ነው እንጂ ከሁለተኛ ወገን ከጠላት ከሌላ አካል በተደጋጋሚ ደግሞ የሸወደን ሰው በተደጋጋሚ መስማትና ልክ ነው ባይነት እንደኔ ትክክል አይደለም። እና ምንድነው ያደረገው? ከቲና የሆነ ወሬ ሰምቷል። በቃ ማለት ትሁት ከተመስገን ልጅ እንዳላት ምናምን መታ ነገረችው፣ በጆሮ ላይ ሹክ አለችውና መቶ ቤት በጠበጠ። በቃ ከቤት ውጪ ምናምን ነገር ውጪ፣ ከዚህ በኋላ ላይሽ አልፈልግም አላት። በቃ ላይሽ ድጋሚ እባክህን ካሌብ ያለች ትሁት ለመነችው። ይሄ እባክህን አንድ እድል ስጠኝ፣ አንዴ ስማኝ አዳምጠኝ አለች። እምቢ አለ፣ አሻፈረኝ። እስካሁን ድረስ ስትሸውኝ የነበረው አይበቃም ወይ አለ። አይበቃም ወይ በቃ ውጪ፣ ከቤታችን ውጪ ልቅ በይ አላት። እሷም ደግሞ እሺ ብላ ወጣች። ስትወጣ ደስ የሚለው ደግሞ ከካሌብ አባትና ከዳኒ ጋር ሆኖ ለካ ወደ ቤት የመጡ ሳለ ቲናና ተመስገን መንገድ ላይ ቆሞ ያው እኔ ያረኩት ስራ በዚህ 5 ደቂቃ ውስጥ ውጤት ይገኛል፣ ትሁት ከዛ ቤት ትባረራለች ብሎ መንገድ ላይ ቆሞ የጠበቀው ነው። ደስ የሚለው ደግሞ የካሌብ አባትና ዳንኤል የመጡ መንገድ ላይ እነሱ ሲንሸካሸኩና ከሩቅ ሲመለከቱ አዩትና ይሄ ነገር ምንድነው? ምን እየጠበቁ ነው? ደግሞ ምን እያሰቡ ነው ብሎ ሲጠባበቁ ጊዜ ትሁት ቀጥታ ከቤት ወጥታ በመንገድ ስታልፍ ደስ አላት። ቲና ማለት ነው። ትሁት ከቤት ስትባረር
እና ካሌብ ደግሞ እጇን ይዞ ወደ እኔ ጋ ነው ተመስገን ወደ እኔ ጋ ነው የምትሄጂው፣ ከእኔ ጋር ነው የምትሄጂው፣ ከእኔ ጋር ካልሄድሽ ብሎ ግብ ግብ ፈጠሩ። የካሌብ አባትና ዳንኤል ከሩቅ ሆኖ ሲመለከቱ ሲያቅታት ጊዜ ለትሁት ሲያቅታት ተመስገን ሲያቅታት ጊዜ መጡና ልቀቃት አሉ። ልቀቃት ለቅ እንዲሁም ብሎ እኔ ጋር ከተጠጋችሁ ብሎ ለካ ብለዋ ይዞ ነበር፣ ጩቤ ይዞ ነበር። አውጣና ገላታለሁ ብሎ ራቁ ምናምን ነገር። ደስ የሚለው ደግሞ ትሁትና የካሌብ አባት አንድ ላይ ተባብረው ዱቄት አረጉት። ወንድ አይደለም ይሄማ፣ ይሄ ብለዋ ይዞ ምን ሆኖ ይመታል እንደ በስመ አብ። ይሄማ አሳፋሪ ሰው ነው፣ በጣም አሳፋሪ ሰው ነው። ከዛ ምንድነው የተፈጠረው? እንደምንም ብሎ ከእጁ አስጣሉትና ይዞ ወደ ቤት ገቡት። ይዞ ወደ ቤት ገብተው ምናምን ነገር በቃ ዳኒ እኔ ይመስለኛል ዳኒ ያውቃል ነገሩን ቀድሞ ስለሚያውቅ ካሌብን ይዞ የካሌብ አባቴን ይዞ ወደ ቤታቸው ምናምን ሲወስድ ነው መንገድ ላይ የተጋጩት። ከቲና ጋር ይተዋወቃሉ። ቲና ነገረችው እንደዚህ ነግረዋለሁ ምናምን ለካሌብ እና ከቤት ያባራታል ምናምን በሚለው ማለት ነው። ከዛ ልክ የካሌብ አባቴን ይዞ ወደ ቤታቸው ሲደርስ ጊዜ ትሁት ከቤት እየወጣች ምናምን ነገር መሀል ላይ ያለው ነገር አላሳወቀም፣ ለመንገር አልፈለገም። ብቻ ከቤት እንደምትወጣ ቲና ለካሌብ እንደምትነግረው ምናምን ያውቅ ነበረና ነገሩን ፋዘርን ይዞ ምናምን እሷ እንዳትወጣ ከዛ ቤት ይፈልጋል። እናም እነሱ ለቤተሰብ ጉዳዩን ጥሎ ከቤት ወጣ። በዛ መሃል ትሁት ምንድነው እንደዚህ ያደረገች ብሎ የካሌብ አባት በትክክል እኔ ማንቺ ከማዝንብሽ በፊት ምክንያቱን ንገሪኝ አላት። እሷ ደግሞ እንደዚህ ተመስገን በእኔ ምክንያት እናንተን ከሚጎዳችሁ እኔ ቤት ለቅቄ ለመውጣት ነው ካሌብም እንዳይ ብዬ እንትን ብዬ ነው የወጣሁት ምናምን ብላ አሳመነችው። ካሌብም በዛ ደስ አለው። ምክንያቱም ቤት ልጅና አባት እንዳይጣሉ ምናምን ነገር ማለት ነው። እና ቤተሰቦች በዚህ ድራማ ላይ እስኪ ያላችሁን ሀሳባችሁን እስኪ ከማል እስኪ የሰጣችሁኝ ምናምን ቤተሰባዊነታችሁን እስኪ ያረጋግጡልኝ። ፍቅራችሁን ለዚህ ቻናል ያላችሁ ፍቅራችሁን እስኪ ግለጹልኝ። እስካሁን ድረስ ደግሞ ሳብስክራይብ ያላደረጋችሁ ሳብስክራይብ ያደረጋችሁ ይህን ድራማ አስተያየት የሰጠን እየተቸን እያሞገስን አብረን መንቀጠል ይሆናል። ደስ ያለኝ ነው ድራማው ደግሞ ይሄ ክፍል የቆመበት ቦታ በጣም እንደኔ በጣም ደስ ብሎኛል። ደስ ያላችሁት እስኪ እናንተም በኮሜንት ላይ ላይክ ያደረጋችሁ እስኪ ያሳውቁኝ። እናም ደግሞ ተመስገን ከቲና ጋር ተጋጭ። አንተ ወንድ አይደለም ብላ ቲና ሰደበችው ዝርግፍ አድርጋ። አንተ ወንድ አሰዳቢ፣ አንድ ሽማግሌ ሰውዬ እንዴት እንደዚህ ይመታል ያደርጋል ብላ ቲና ጓለችበት። እና እንደዛ ይቀጥላል። በስተመጨረሻም ምንድነው የተፈጸመው? የካሌብ አባት ካሌብን ከቤት ውጣ ምንድነው የተፈጠረው? ካሌብ ትሁትን ጠርቶ አንቺ እንደዚህ እንደነበረ ለምን ደበቅሽብኝ ምናምን ብሎ ካሌብ ሲወቅሳት ጊዜ እና ከቤት እሱ እንዳባረራት ምናምን ነገር እኔ ለዛ ነው ያባረርኩሽ ምናምን ብሎ ሲያወራ ጊዜ ካሌብ አባት ከውስጥ ሆኖ ከቤት ሆኖ ሰማና መጣና በቃ መረጋጋት አልቻለም። ውጣ ምናምን ብሎ አስፈራረውና አስፈራርቶ ከቤት እንዲወጣ ምናምን ትእዛዝ ሰጠው። እና በዛ ነው ድራማው ያለቀው። እና በጣም በሚገርም ቦታ ነው፣ በሚያጓጓ ቦታ ነው ድራማው የቆመውና እስኪ ቤተሰቦቼ እስኪ ያላችሁ ሀሳባችሁን እስኪ ያስቀምጡልኝ። ከዓለም ጥግ ያላችሁ እስኪ እስካሁን ድረስ ሳብስክራይብ ያላደረጋችሁ ሳብስክራይብ፣ ላይክ፣ ኮሜንት፣ ሼር ያደረጋችሁ እስኪ አዳዲስ ነገር ይዘን እንድንመጣ እስኪ አግዙን እያልኩኝ ቸር ቆዩልኝ። ሰላማችሁ እንደ ምድር አሸዋ ብዝት ይበልልኝ። ቸር ቆዩልኝ። በቀጣዩ ክፍል እንገናኛለን።